አደራሽን አደራሽን ማርያም የሁሉ እናት በምልጃሽ አስቢ ኋላ ስራቆት አልፋና ኦሜጋ ዘላለም የምትኖር ኤልሻዳይ የሆንከው አማኑኤል ተመስገን። ሰዎች ደስ ይበለን። ማርያም ለኢየሱስ ወይን ጠጅ ማለቁን የተናገረችበት ምክንያት አለ። ተአምር ሰርቶ ከጉድ ማውጣት እንደሚችል ከማጸኗ ይውጣ እንጂ አምላክ እንደሆነ ታውቃለች። የማንም አይደለም። ግንቦት የኢየሱስ ግንቦት አንድ ማለት ሰይጣን የሰዎችን ደም ለመጠጣት የሚወጣበት ቀን እንደሆነ ግን ታውቃላችሁ። አመቱ ውሸት ነው። ሐናና ኢያቄም ትክክለኛ የማርያም አባትና እናት ሐናና ኢያቄም። የተወደዳችሁ ውድ ኦርቶዶክሳውያን ማርያምን የማይወዱ የማርያም ጠላቶች እመቤታችንን እንዲህ ባለ መልኩ ሲናገሯት ሰማን። በባርነት ሳለን ኃጢአት ባለም ነክሳ በድንግል መወለድ ቀረልን አበሳ። የምስራች እንበል ሐዘናችን ይጥፋ ተወልዳለችና የዓለም ሁሉ ተስፋ። ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳይሆን በኦሪየንታል አብያተ ክርስቲያናት ልደቷ ይከበራል በደማቅ ሁኔታ። በኢስተርን ኦርቶዶክሶች፣ በካቶሊኮች መስከረም 8 በእኛ 10 በእኛ ቁጥር ማለት ነው። በግሪጎሪ ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ? እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። እንኳን ለእናታችን ለቅድስት ድንግል ማርያም ልደት በዓል በሰላምና በጤና አደረሳችሁ አደረሰን። እንግዲህ ዛሬ ልደታችን ነው እና ይችን ቀን የሚጠላ ጥንተ ጥላት ሰይጣን ዳቢሎስ ብቻ ነው። ለምን? የዓለሙን መድን ያስገኘች እናት ቅድስት ድንግል ማርያም የተወለደችበት ዕለተ ቀን ስለሆነ የእመቤታችን ልደት የሚጠራ ሳጥናኤል ዲያብሎስ ሰይጣን ብቻ ነው። ስለሆነም ግብረ አበሮቹ መናፍቃን ተንስተዋል። ለነሱ ምላሽ አብረን የምንሰጣቸው ይሆናል። ታዲያ ሁላችሁም ይሄን ቪዲዮ ከምን ጊዜም በላይ ላይክ አድርጉት፣ ጉልበት ስጡት። ላይክ ሳታደርጉ እንዳትጀምሩት። ከሜክሲኮ ቅድስት ልደታ ማርያም የዛሬውን ውሎ አከባበርም አብረን የምናይ ይሆናል። ወደዛ ከመሄዳችን በፊት አንድ አጠር ያለ ቪዲዮ አይተን እንመለሳለን። ወደ ፕሮግራማችን እንሄዳለን። አንተ ይህንን ቪዲዮ የምትመለከተው ድንግል ማርያምን ትወዳታለህ? አንቺስ እመቤቴን ትወጃታለሽ? አይደለም የእመቤታችን የቅድስት ድንግል ማርያም ልደት ቀርቶ የማንም ቲክቶከር ልደት በአደባባይ እንደዚህ ድምቅ ብሎ እየተከበረ እያየን መናፍቃን የሚጠሏት፣ እኛ ልጆቿ ደግሞ እጅግ በፍቅር የምንወዳት ብዙ ተአምሯን ያደረገችልን ጌታችንን የወለደችልን እስከ መስቀል የተከተለችው ድንግል ማርያም ዛሬ ተወልዳለች። እመቤቴ ልደትሽ ልደታችን ነው እያላችሁ ሁላችሁም ኮሜንት ላይ ጻፉልኝ። ስሟ ጣፋጭ ነው ማር በምድር ያም በሰማይ መላእክቶች ዛሬም ከዚህም በኋላ የሚያመሰግኗት ቅድስት ድንግል ማርያምን እኛ ማወደስ አያቅተንምና ኮሜንቱን ዛሬም ማርያም 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 የሁሉ እናት። አዎ ወንድማችን ያለው ትክክል ነው። እንኳን የእናታችን የቅድስት ድንግል ማርያም ልደት በዓል ቀርቶ የኔ የተራው ሰው ራሱ ልደት ይከበራል በድምቀት። ሁላችሁም ኮሜንት ላይ የገባችሁ ልደታችን ነው ያላችሁ ኮሜንቱን አጥለቅለቁት። ማርያም ለኢየሱስ ወይን ጠጅ ማለቁን የተናገረችበት ምክንያት አለ። ተአምር ሰርቶ ከጉድ ማውጣት እንደሚችል ከማጸኗ ይውጣ እንጂ አምላክ እንደሆነ ታውቃለች። የማንም አይደለም። ግንቦት የኢየሱስ ግንቦት አንድ ማለት ሰይጣን የሰዎችን ደም ለመጠጣት የሚወጣበት ቀን እንደሆነ ግን ታውቃላችሁ። አመቱ ውሸት ነው። ሐናና ኢያቄም ትክክለኛ የማርያም አባትና እናት ሐናና ኢያቄም። የተወደዳችሁ ውድ ኦርቶዶክሳውያን ማርያምን የማይወዱ የማርያም ጠላቶች እመቤታችንን እንዲህ ባለ መልኩ ሲናገሯት ሰማን። ግን እናታችን እማምላክ ቤዛዊተ ኩሉ ዓለም ድንግል ማርያም ግንቦት ተወልዳለች። በሊባኖስ ተራራ ዛሬ የልደቷን ቀን የምንናገርበት ዕለት ነው። የእናታችን የድንግል ማርያም ልደታችን ነው። ሁላችሁም ልደታ ለማርያም እያላችሁ ጻፉልን። ደግሞ እነሱን ፎሎ ማድረጋችሁም እንዳይዘነጋ። የተወዳችሁ ኦርቶዶክሳውያን እኛ በዚህች ቀን በእመቤታችን ቀን እንዲህ እያልን እናመሰግናለን። ጠላት ይፈር፣ እኛ ግን እማምላክ ወላዲተ አምላክ ድንግል ማርያም አደራሽን ማርያም የሁሉ እናት በምልጃሽ አስቢ ኋላ ስራቆት ያንን የእሳት ባሕር አሻግሪ ድንግል ሆይ እንዳልወድቅ እንዳልሞት ከቶ እንዳላይ ስቃይ ከኋላ እጃቸው አይሰማም። ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳይሆን በኦሪየንታል አብያተ ክርስቲያናት ልደቷ ይከበራል በደማቅ ሁኔታ። በኢስተርን ኦርቶዶክሶች፣ በካቶሊኮች መስከረም 8 በእኛ 10 በእኛ ቁጥር ማለት ነው። በግሪጎሪ መስከረም 8 በዓለም ላይ የእመቤታችን ልደት ይከበራል። ከሐናና ከኢያቄም የተወለደችበት ቀን
መቅደመ ተአምረ ማርያም ላይ እንደምናነበው እኛ ልደቷ ግንቦት 1 ቀን ነው እንላለን። እኛ ግን መስከረም 10 ቀን ልደቷ ነው የሚሉ አሉ። እኛ ግን በተረዳ ነገር አባቶቻችን ሊቃውንት እንዳስተማሩን አባቶቻችን ሊቃውንት መጽሐፍ ቅዱስ አይደለም የእመቤታችን ልደት የሚነግረን፣ እኛ ትውፊት አለን። ስለዚህ አባቶቻችን ሊቃውንት እንዳስተማሩን ልደቷን ግንቦት 1 ቀን ነው እንላለን። እኛ ልደቷን የምናከብረው ግንቦት 1 ቀን ነው። የማን ልደት ነው? የእናታችን ልደት ነው። የቤተ ክርስቲያን እናት የሆነችው የድንግል ማርያም ምን ልደት ነው። የቤተ ክርስቲያን እናት ያልናት ለምንድን ነው ብለናል? ክርስቶስን ስለወለደች፣ የቤተ ክርስቲያን ራስ የሆነው ክርስቶስን የወለደች ስለሆነች የእሱ እናት እናታችን ናት። የመድኃኔዓለም እናት እናቴ ናት። የቤዛዬ እናት እናቴ ናት። የአዳኜ እናት እናቴ ናት። ለእኔም እነሆት እናት አይደል ያለው ዮሐንስ? መስቀሉ ስር ዮሐንስ ወንጌል ምዕራፍ 19 ላይ እነሆ እናትህ ነው ያለው። እናትህ ብሎ ነው የሰጠው። መስቀሉ ስር ለተገኘ ለኛ ሁሉ በመስቀሉ ለተወለድን ሁሉ ምንድነት እናታችን ናት። በዮሐንስ አማካኝነት ተቀበለናል። ትውልድ ሁሉ ብፅዕት ይሉኛል ብላለች እሷ። እናታችን አድንግል ማለት የእናታችንን ልደት እናከብረዋለን። አስቡት፣ ወልደው ሽንት ቤት ለሚጥሉ እናቶች እንኳን ልደታቸው ይከበራል። ወልደው ለሚገረፉን ለሚቀጠቅጡን ወላጆች በቃኝ ውጣልኝ ከቤቴ ለሚሉ እናቶቻችን እንኳን ሃፒ በርዝዴይ ማይ ማዘር እንላለን። የእናታችን የድንግል ማርያም ልደት ግን ከወላጆቻችን ልደት ይበልጣል። ምክንያቱም የጌታችን የቤዛችን የሕይወታችን የመሰብሰቢያችን የዘላለም ሕይወታችን እናት ናት። መንግስተ ሰማያት ሆኖ የሚወረሰው ልጇ እናት ናት። ልደቷን እናከብረዋለን። ንጽሕት እያልን ነው የምናከብረው። የጌታ የእናት ወደ እኔ ትመጭ ዘንድ እኔ ምንድን ነኝ እያልን በትሕትና እንደ ቅድስት ኤልሳቤጥ በመንፈስ ቅዱስ ተሞልተን እምነ ጽዮን ይብል ሰብእ እንዘምርላታለን፣ እናከብራታለን። ሰዎች ሁሉ አብን እንደሚያከብሩት እንዲሁ ወልድም ደግሞ እንደዚሁ እንደ አብ እንደሚከበር ሌሎቹ ቤተ ክርስቲያን ሁሉ እርስ በርሳችን እንድንከባበር አንዱ አንዱን እንዲያከብር በዚህ ክብር ግለጠኝ ነው ያለው እግዚአብሔር ወልድ ኢየሱስ ክርስቶስ። ሰው ለሰዎች ክብር እንሰጣለን፣ እንኳን ለእናቱ ማለት ነው። አክብር አባከ ወእመከ፣ እናትህና አባትህን አክብር ያለው አክብር ገጸ አረጋዊ፣ የሽማግሌውን ፊት እፈረው አክብረው ያለ ክብር ለሚገባው ክብርን ስጡ እንዳለ ከመቤታችን በላይ ከፍጥረታት ሁሉ በላይ የሆነውን ክብር ከፈጣሪ በታች ደግሞ ፍጡር ስለሆነች ያለውን ክብር የምንሰጠው ለድንግል ማርያም ምስጋና ይድረሳት ለእናታችን። የፈለገው ፍጥረት ተሰብስቦ ቢያደገድግላት እግዚአብሔርን ያከበራትን ያክል ፍጥረት ማክበር አይችልም። በነገራችን ቅኔውን መወድሱን ድርሳናቱን ብንደረድርላት አብ ከመረጣት ወልድ እናቱ ካደረጋት መንፈስ ቅዱስ ከከለላት ከሱ በላይ ከሥላሴ በላይ ድንግል ማርያምን ሊያከብር የሚችል ፍጡር የለም። ሲጀመር የኛ ክብራችን፣ ሞገሳችን፣ አክሊላችን፣ የጽድቃችን አክሊል ኢየሱስ ክርስቶስ ነው። ምን ክብር አለን? እርሱ ነው ክብራችን። ምን ጸጋ አለን? እርሱ ነው ጸጋችን። እርሱ ነው ጸጋችን። በጸጋ የሞላን እርሱ ነው። እኛማ ተራቅተን እኮ ነበረ። ጸጋንና እውነትን ተመልቶ በእኛ ማደረ የተባለ እርሱ ነው። እውነትን ጸጋና እውነትን የተመለ። ስለዚህ እመቤታችን ድንግል ማርያም ልደታችን ነው። ያለመታዘዝ ቋጠሮ ተፈቶ በመታዘዝ የምንኖርበትን ሕይወት የጀመረችው የመታዘዝ እናት የእምነት እናት ድንግል ማርያም እመቤታችን ናት። በዚህ ደስ ይለናል። እንደዚህ ኦርቶዶክሳውያን በመሆናችን እመቤታችንን ዓለም ያከብራታል። ኦፍኮርስ ያላመነ ያከብራታል፣ አሕዛብ አያከብራትም። ክርስቶስ ልጇን መድኃኒቴ ነው የማይል ሁሉ እመቤታችንን የመድኃኒቴ እናት ሊላት አይችልም። የወለደችውን አካላዊ ቃል ነው የማይል ሁሉ ወላዲተ ቃል ሊላት አይችልም። ክርስቶስን ቤዛ ብዙሃን ቤዛ ዓለም ነው ለማይል ሁሉ እመቤታችን ወላዲተ ቤዛ ሊላት አይችልም። ክርስቶስን አምላክ ነው የማይል ሁሉ እመቤታችንን ወላዲተ አምላክ አይላትም። ክርስቶስን ንጉሴ ነው የማይል ሁሉ እመቤታችን ንግሥት ናት አይላትም። ክርስቶስን ጌታዬ ነው የማይል ሁሉ እመቤታችንን ድንግል ማርያምን እመቤታችን አይላትም።
እኔና እናንተስ? ክርስቶስ ንጉሳችን ነው፣ ድንግል ማርያም ንግስት ናት፣ የንጉሱ እናት ንግስት ናት። ለእኔና ለእናንተ ክርስቶስ ጌታችን ነው፣ እርሷም እመቤታችን ናት። ለእኔና ለእናንተ መድኃኔዓለም አባታችን ነው፣ ድንግል ማርያም እናታችን ናት። ለእኔና ለእናንተ ሕይወታችን ክርስቶስ ነው፣ ድንግል ማርያም ደግሞ የሕይወት እናት ናት። ሕይወት የተገኘባት ናት። ምክንያተ ድኂን ቤዛዊተ ዓለም የምንላት ለዚህ ነው። የመዳናችን ምክንያት ናት። ስለዚህ ልደቷ ልደታችን ነው። በደንብ ነው የምናከብረው። እኔ በጣም የሚገርመኝን ነገር ልንገራችሁ። የመጥምቁ መለኮት የቅዱስ ዮሐንስ ወላጆች በመጽሐፍ ቅዱስ ሉቃስ ጽፏቸዋል። ዘካርያስና ኤልሳቤጥ ልጅ አልነበራቸው። ያው ደግሞ ባለመታዘዝ አንደበቱ የተቆለፈው ዘካርያስ ገብርኤልን አልሰማም ብሎ እንግዲያስ እስከሚወለድ ድረስ ድዳ ትሆናለህ አለው፣ ዘጋው። ማመን አቃተው ካህኑ ዘካርያስ፣ መቀበል አቃተው። የመቃኑን አርጅቻለሁ የሚል ምክንያት ደረደረ። ካህን ነው ግን ካህን ነው። ልብ አድርጉ። የአብርሃምን ታሪክ ያውቃል፣ የሳራን ታሪክ ያውቃል፣ የሐናን ታሪክ ያውቃል፣ የርብቃን ታሪክ ያውቃል። ልጅ በማጣት ያለቀሱትን ታሪክ እኮ ያውቃል። እርሱም በመቅደሱ እባክህ ልጅ ስጠኝ እያለ ሲጸልይ ነው የኖረ። ጸሎቱ ግን እንደሚሰማ እርግጠኛ አልነበረም። በጣም የሚገርም ነው። አንዳንዶቻችን ልክ እንደዚህ ነው። እግዚአብሔርን የሆነ ነገር እንዲያደርግልን እንጸልያለን፣ ግን እንደሚሆን ግን አናምንም። ዘካርያስ ይጸልያል፣ ግን የጸሎቱ መልስ እንደሚመጣ አያምንም ነበረ። ለምን? ይኸው ትወልዳለህ ሲለው እንዴት በዚህ ሰዓት በዚህ እርጅና ምክንያት ደረደረ። እንግዲያስ ምስክር የፈለግከው ማስረጃ እስከሚወለድ ድረስ ይዘጋል አፍህ፣ ቁልፍ። መላኩ ስልጣን አለው እና ኤልሳቤጥና መጣና ወደ እመቤታችን በስድስተኛ ወር ሲመጣ እነሆ ዘመድሽ ኤልሳቤጥ እኮ መካን ለሚሏት ለእሷ 6 ወሯ ነው አለና እንደ ምክንያት ደረደረ መላኩ ለእመቤታችን ለማሳመን ማለት ያለ ወንድ ዘር ከባድ ነው። ደግሞ ሩቅ ቢሲ አይደለም የምትወልደው፣ አምላክን ነው የምትወልደው። ይሄ ቀላል አይደለም አይደለ? የአባቱን የዳዊት ዙፋን ይሰጠው፣ ለዘላለሙ ይነግሳል፣ በያዕቆብ ላይ ይነግሳል፣ ለመንግስቱ ፍጻሜ የለውም። ይህንን በነቢያት እንግዲህ በትንቢተ ዳንኤል ላይ ይህንን እመቤታችን ታውቀዋለች፣ ታነባዋለች። ይህንን በነቢያት እንግዲህ በትንቢተ ዳንኤል ላይ ምንድን ነው? በመሀል ላይ ጠፊት ይልብኛል። አይ ቲንክ የእንትን ምልክት ከሆነ ታብታብ አድርጉ፣ ኮፒ ሊንክ አድርጉ፣ ታብታብ አድርጉ። እየጨረስኩ ነው። እና የዘካርያስንና የኤልሳቤጥን ታሪክ የተረከው እንዲያው የእመቤታችንን ወላጆች ሐናና ኢያቄምን ለምንድን ነው መጽሐፍ ቅዱስ ውስጥ ስማቸውን ያልጻፈው? ለምንድን ነው ሐዋርያት ያልጻፉት? በነገራችን ላይ እውነት ለመናገር ነገረ ማርያም በወንጌል ራሱን የቻለ አንድ መጽሐፍ እኮ የሚወጣው ታሪክ የአካላዊ ቃል ሰው መሆን ራሱ ስለ እናቱ ቢተረክ ራሱ እኮ በጣም ትልቅ መጽሐፍ ይወጣ ነበር አይደለ? ለምንድን ነው እግዚአብሔር ስለ እመቤታችን በጣም አንደኛ እነ ዮሐንስም በእኛም አደረ እያሉ እነ ቅዱስ ጳውሎስም ከሴት እያሉ ለምንድን ነው እመቤታችንን እንደው አብራርተው በጣም ብዙ ታሪክ ወደኋላ ሄደው ምናምን እንደው ሐናና ኢያቄም ከዛም ያለፈ ነው ለምን አልጻፉ? የግሌን ነው የምነግራቸው። እኔ በጣም ይደንቀኛል። እኔ የአካላዊ ቃል አያቱ ሐና መጽሐፍ ቅዱስ ላይ የለችም የጌታችን እና ለምንድን ነው ብዬ ሳስብ ምን ትዝ እንደሚል ታውቃላችሁ? የሙሴ ታሪክ ነው ትዝ የሚለኝ። ታውቃላችሁ ሙሴ በምድረ በዳ ነው የቀረው። መቃብሩን ማንም ያውቀው፣ እስራኤል አልቀበሩትም። ማንም አልቀበረው፣ መላእክት ናቸው የቀበሩት። የለም በመጽሐፍ ቅዱስ ፈልጋችሁ ሙሴ እዚህ ቦታ ነው የተቀበረ፣ የሙሴ መቃብር አይታወቅም። የሙሴን መቃብር ማን እንደሚነግራችሁ ታውቃላችሁ? በአዲስ ኪዳን ይሁዳ ነው የሚነግረን። እንዲህ ይላል ያዕቆብ ወንድም ይሁዳ ነው የሚነግረን። እንዲህ ይላል ያዕቆብ ወንድም ይሁዳ እንዲህ ብሎ ጽፎልናል። የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ማን? ሚካኤል። የመላእክት አለቃ ሚካኤል ከማን ጋር ተከራከረ ይለናል ይሁዳ? ሐዋርያው ነው ይሄ። ስለዚህ በተከራከረ ጊዜ አለ ያዕቆብ ወንድም ነው። በተከራከረ ጊዜ አለ ስለ ሙሴ ስጋ ሲነጋገር ማንና ማን? ዲያብሎስና ሚካኤል። በማን ጉዳይ ላይ? በሙሴ ስጋ እና
ሲከራከር ሲነጋገር ጌታ ይገስጽህ አለው እንጂ የስድብን ፍርድ ሊናገረው አልደፈረም ይላል። ማን? ሚካኤል። ማን ሊሳደው አልደፈረም? ሳይጣናን እንኳን አንተ ጨለማ፣ አንተ ክፉ ምናምን ሊለው አልደፈረም። ምንድነው ያለው መልአኩ? እግዚአብሔር ይገስጽህ ነው ያለው። ስለማን ስጋ? ስለ ሙሴ። ሙሴን የቀበሩት መላእክት ናቸው። እና በአንድ ወቅት ላይ ይሄ ታሪክ በመጽሐፍ ቅዱስ አታገኙትም፣ ፈልጋችሁ አታገኙትም። በታምር ኦሪት ወደ ኋላ ሄዳችሁ ብታነቡ በታምር ልታገኙት አትችሉም። እንዲህ ነው የሚለን ኦሪት ዘዳግም ምዕራፍ 34 ላይ ኦሪት ዘዳግም ምዕራፍ 34 ቁጥር 5 ላይ እንዲህ ይላል፣ የእግዚአብሔርን ባሪያ ሙሴ እንደ እግዚአብሔር ቃል በዚያ በሞዓብ ምድር ሞተ። በየት ሞተ? በሞዓብ ምድር። እንደማን ቃል? እንደ እግዚአብሔር ቃል በዚያ ሞተ። ለምንድን ነው? እግዚአብሔር ያው አትገባም ተብሎ ነው። ውሃና ፈለቅንላቸው እኔና ምናምን እያለ ሲል የእግዚአብሔር ክብር ውሃ ሲያፈልቅ የነበረው እግዚአብሔር ነው። ግን ሙሴ እዚያ እንትን ሲል በቃ አትገባም አለው። ሙሴና እንትን ኢያሱና ካሌብ ብቻ ሲገባ ሌላ አዲሱ በጉዞ የተወለደው ትውልድ ነው የገባው። እና ከዚያ ምን ሆነ? እግዚአብሔር በቃ ትሞታለህ አለው። ሳትገባ ትሞታለህ አለው። እንደ እግዚአብሔር ቃል ምን ሆነ ይላል? እንደ እግዚአብሔር ቃል በሞዓብ ምድር በሸለቆ ውስጥ ተቀበረ። እስከ ዛሬም ድረስ መቃብሩን ማንም አላወቀም። ማንም አላወቀም። እስከ ዛሬ ድረስ መቃብሩን ማንም አላወቀም። እስራኤል ቀበሩት ነው። እስራኤልማ ቢቀብሩትማ እስራኤላውያን ያዕቆብን እኮ አጽም እኮ ይዘው ነው እኮ ተመልሰው ከስንት ዓመት በኋላ የአባቶቻቸውን አጽም ጭነው ነው የወጡት። ሙሴን የሚያክል መሪ ልብ አድርጉ። ለምንድን ነው ግን እግዚአብሔር እስራኤላውያን ሙሴ አልቅሰው እንዲቀብሩት ያላደረገው ስንል እስራኤላውያን በግብፅ ውስጥም ለረጅም ዓመት በቀይ አምልኮ ጣዖት ልምምድ ውስጥ እየገቡ በጣም ሲወድቁ ሊያመልኩት ይችሉ ነበር። ሙሴ ሰይጣን ወደ ሙሴ ስጋ እየሄደ የሆነ ነገር እያሳየ እንዲያመልኩት ሊያደርጉት ይችል ነበር፣ ሊያመልኩት ይችሉ ነበር። ሙሴ ከክብሩ የተነሳ እስራኤላውያን በጣም ነው የሚያከብሩት የሚፈሩት ሙሴን። ስለዚህ ሊያመልኩት ይችሉ ነበር። ስለዚህ እግዚአብሔር ምን አደረገ? ሰወረው፣ ደበቀው። እና እመቤታችን ድንግል ማርያም ተተንትኖ አምላክን እንደዚህ ሆና እንደዚህ አድርጋ እንደዚህ ሆና ወለደችው የሚለው ቢተነተን ኖሮ እውነቴን ነው የምነግራችሁ አምልኮተ ማርያም ሊኖር ይችል ነበር። እመቤታችንን የሚያመልክ ትውልድ ሊኖር ይችል ነበር። ካቶሊካውያን ኃይለ አርያማዊት ይሉ ነበር አሉ። እንግዲህ በ1918 ነው ምናምን አካባቢ ነው ይመስለኛል ይሄንን ስህተት ነው ብለው የደፈሩት እንጂ እንደዚህ ያለው ይወራ ነበር። እንግዲህ ተሳስቼ ጠቅሻችሁ ከሆነ ይቅርታ አድርጉልኝ። ግን እመቤታችን ድንግል ማርያምን ከክብሯ የተነሳ እንዴት ሊሆን ይችላል ማለት ሰማያዊውን አምላክ ሁሉን የያዘውን እንዴት ሰው ሊወልደው ይችላል? አይ በቃ ሌላ ኃይለ አርያማዊት ናት፣ በቃ ሰማያዊ ኃይል ናት እንጂ የሚል ቲንኪንግ ሊኖር ይችል ነበረ። እግዚአብሔር ግን እኛ እንዳንሳሳት ስለ እመቤታችን ተተንትኖ ምናምን አልተጻፈልንም። ወላዲተ አምላክ መሆኗ በድንግልና መጽነሷ ዋናው ነገር የእግዚአብሔር እናት መሆኗ ተጻፈልን። ከዛ በተረፈ በጣም ብዙ ቢጻፍ አይታወቅም። ምክንያቱም እኔ አንዳንዴ ይጨንቀኛል ማለት የእመቤታችን እንዴት ሆና ነው የወለደችው? ሰው ይችላል እንደዚህ ማድረግ? እግዚአብሔር ግን በእሷ ላይ ያደረገው ነገር እኔ በነገራችን ላይ አሁን ይሄ የእግዚአብሔር ስራ ነው፣ የእመቤታችን ስራ አይደለም። ይሄ የእመቤታችን ስራዋ ቅድስናዋ ነው፣ መታዘዟ ነው። ፍሪ ዊል ስላላት ነጻ ፈቃድ ስላላት ኃጢአትን የመስራት ካፓቢሊቲ አላት። ገርታ የሆነ ሳይን እየመጣብኝ ነው። አንዴ እመቤታችን በሐሌውም በነቢይም በገቢርም ኃጢአት አላደረገችም። ያ ማለት ግን እንደ ሮቦት ሆና ተፈጥራ አይደለም። ኃጢአት የማድረግ መብት አላት፣ ፍሪ ዊል አላት፣ ነፃ ፈቃድ አላት። እንደኛ ኃጢአትን ማድረግ መብቷ ነው። ዝም ብላ የማትንቀሳቀስ ምንም ነገር ማድረግ የማትችል አይደለችም እመቤታችን። በጣም የሚገርመው ቅድስናዋን መጠበቋ ነው። እግዚአብሔር መርጧታል። አዎ ለእናትነት መጀመሪያ ከእናትና ከአባቷ በመጠበቅ የእግዚአብሔር ስራ ነው፣ የእሷ ስራ አይደለም። ሰው ሲወለድ ከኃጢአት መጠበቅ የልጅ ስራ አይደለም፣ የእግዚአብሔር ስራ ነው። ይሄ ለምን እናቱን እግዚአብሔር አዘጋጀ አስቀድሞ። ግን ከፈጠራት በኋላ ደግሞ እሺ እምቢ የማለት ደግሞ ነፃነቷን ደግሞ እግዚአብሔር አይገፍም፣ እውነተኛ ዳኛ ነው። ስለዚህ ከእናትና ከአባቷ ማህፀን ኃጢአት ወደ እርሷ እንዳይተላለፍ መጠበቅ የማን ስራ ነው? የእግዚአብሔር ስራ ነው፣ የእሷ ስራ አይደለም። እዚያ ላይ ከተወለደች በኋላ ግን ኃጢአትን ማድረግ ግን አለማድረግ ግን የእሷ ስራ ነው። እግዚአብሔር አንዱን ኃጢአት የማይሰራ አድርጎ አንዱን ደግሞ ኃጢአት በኃጢአት እንዲንከባለል አድርጎ እግዚአብሔር ሰውን አልፈጠረም።
የወደድነውን እንድንመርጥ ሆነን የተፈጠረው። ስለዚህ እመቤታችን የወደደችውን የመምረጥ መብት ነበራት፣ ግን ቅድስናዋን ጠበቀች። አሁን ደግሞ ይሄ ቅድስናዋ ይሄ መታዘዟ እርሱ እናቱ እንድትሆን ተመርጣለች። ቅድስናዋ በቅታ መገኘቷ መታዘዟን ምክንያት አድርጎ ነው እንጂ ዝም ብሎ መጥቶ ማደር ይችል ነበር አይደል? ዝም ብሎ በጣም ያስደነግጣል። እግዚአብሔር የሰውን መብት አይጥስም። መብቷን ጠብቆላታል። ተነጋግሮ ነው መልአኩ። ስለዚህ መልአኩንም የላከው እግዚአብሔር ለዚያ ነው። ዝም ብሎ እዛው ሆኖ መወለዳችን ይችላል? ዝም ብሎ ይችላል? ታዲያ እመቤታችን ድንግል ማርያም አምላክ እሱ ድንግል ማርያምን እንድትችለው ማድረግ የማን ስራ ነው? የእግዚአብሔር ስራ ነው። አምላክን እንድትወልድ ማድረግ አንድ ፍጡሩን እንድትወልደው ማድረግ የማን ስራ ነው? የእግዚአብሔር ስራ ነው። ለዚህ ነው እመቤታችንን የምናከብራት እግዚአብሔር ያከበራ ስለሆነ ነው። በእሷ ላይ እግዚአብሔር ድንቅ ነገር ነኪር ነገሩ በእንታይኪ ሀገር እግዚአብሔር የእግዚአብሔር ከተማ ሆይ በአንቺ ድንቅ ነገር ይባላል ተብሎ እንደተጻፈ ድንቅ ነገር ተደርጎባታል። ስለዚህ በእመቤታችን ውስጥ ይኸውላችሁ የእመቤታችንን መታዘዝ አይተን እመቤታችንን እናከብራታለን፣ እንወዳታለን። ቅድስት ሆይ የአንቺ መታዘዝ ለእኛ እንዲሆን ለምኝልን እንላታለን። ግን ደግሞ በእሷ ላይ ድንቅ ያደረገውን እግዚአብሔርን ደግሞ እናከብረዋለን። ምክንያቱም እግዚአብሔር መንክር እግዚአብሔር በላይ ለቅዱሳን እግዚአብሔር በቅዱሳን ላይ ድንቅ ስለሆነ እግዚአብሔር በቅዱሳን ላይ ድንቆችን ስለሚያደርግ፣ ስለዚህ እመቤታችን ድንግል ማርያም የክብሩ መገለጫ ናት፣ የቅድስናው መገለጫ ናት። ድንቅ ስራው የሚነገርባት አደባባያችን ናት። አምላክ ሰው ሆነ የሚለው ታሪክ የሚጀምረው እሷ ላይ ነው። ምክንያቱም የነሳው ስጋ ከሷ ነው። ይህ ቪዲዮ በዚህ 24 ሰዓት ውስጥ የሚጠቅምና ለእናንተ የሚሆን ስለሆነ ኦርቶዶክሳውያን በጠቅላላ ይህን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ለሁሉም ሰዎች አዳርሱልኝ። ዛሬ እንግዲህ እንደሚታወቀው የዓለም እናት የሆነችው የጌታችን የኢየሱስ ክርስቶስ እናት የእኛም እናት የሆነችው የድንግል ማርያም ልደት በዓል ነው። ልደቷ ደግሞ ለእኛ ደግሞ ለክርስቲያኖች ለኦርቶዶክሳውያን ልደታችን ጭምር ነው። ስለዚህ ስናከብር ልደትሽ ልደታችን ነው እንላለን። ለኦርቶዶክሳውያን በጠቅላላ በመጀመሪያ እንኳን አደረሳችሁ እላለሁ። በመቀጠል ግን ማስጠንቀቂያም ጭምር ስላለኝ ነው የመጣሁት። ይሄ የድንግል ማርያም በዓል ሲከበር አብሮ ተያይዞ የሚከበሩ ትክክል ያልሆኑ ነገሮች አሉ፣ ወይም ደግሞ ስርዓቶች፣ ባህሎች አሉ። እነሱ ላይ አተኩሬ መናገር ፈልጋለሁ። ቤተክርስቲያናችን እንደምታስተምረን ይሄ ድንግል ማርያም በዓል የሚከበረው በውጪ ላይ ነው። ሰዎች ተሰብስበው በውጪ ላይ ያከብራሉ። ምክንያቱም የድንግል ማርያም ልደቷን በማስመልከት እሷ በምትወለድ ሰዓት ውጪ ላይ ብርድ ላይ ስለነበር ቤተክርስቲያን ያንን በማስመልከት እንዲከበር ታዛለች። ይህ ሲሆን ደግሞ ሰው ያለውን ነገር በማውጣት ንፍሮ ይሆናል፣ አነባበሩ ይሆናል፣ ሻማውን የተለያዩ ነገሮች ተደርገው በዝማሬ ይከበራል። የቻለ ሰው ደግሞ እርድ ይፈጽማል፣ ወይም ደግሞ ስጋዎችን ያዘጋጃል፣ ወይም በሬ ወይም በግ ሊያርድ ይችላል። ይህን የሚያደርገው ግን በቤተክርስቲያን ስርዓት መሰረት ነው። በቤተክርስቲያን ስርዓት መሰረት ማለት የተቸገሩ ሰዎችን በመጥራት አቅመ ደካሞችን በማገዝ በመዝሙር በእልልታ ቃለ ወንጌል በመሰበክ የድንግል ማርያምን ክብሯን ወይም ደግሞ ልደቷን ሁሉ ሊያስተምር በሚችል መልኩ ይከበራል። በዛው ተቃራኒ ደግሞ ሴጣን ተንኮለኛ ስለሆነ ይህን የድንግል ማርያም በዓልን በመቀየር ወደ ባዕድ አምልኮና ወደ ዓለም ወስዱታል። ወደ ዓለም የወሰደው በዘፈን በጭፈራ በስካር ሰዎች በዚህ ቀን ከአቅም በላይ በመስከርና በመብላት በመጠጣት ራሳቸውን ሁሉ አዋርደው ይታያሉ። ይሄ በፍጹም ስርዓተ ቤተክርስቲያን አይደለም። ድንግል ማርያምን የምትደሰትበት አይደለም። ሁለተኛው ደግሞ ዋናው ነገር ባዕድ አምልኮ በዚህ ቀን ይመለካል። የድንግል ማርያምን በዓል በማስታከክ አንዳንድ ሰዎች ይህን ቀን ላይ ደና ስጋዎች ወይ ደግሞ ደሙን ጭምር በሰዓት ውስጥ ወይም በውጪ ላይ በመጣል አድባሯ ሞቅ ይበላት፣ አድባሯ ታሽትት፣ አድባሯ ደስ ይበላት የሚባል ነገር አለ። ይሄ በፍጹም ከየሰፈሩ ከየሰው ልቦና መውጣት አለበት። ይሄ በዓል ድንግል ማርያምን የምናስብበት እንጂ የወደቀ ሴጣን የሚመለክበት ቀን በፍጹም አይደለም። ስለዚህ ኦርቶዶክሳውያን በጠቅላላ በማወቅም ይሁን ባለማወቅ እስከዛሬ ድረስ አድባሯ እንዲህ ትበል አድባሯ እንዲህ ትበል እየተባለ የሚመለከውን ነገር በማወቅም ይሁን ባለማወቅ ስታደርጉ ለነበራችሁ ሰዎች በዚህኛው ዓመት በዓል ጀምሮ ለወደፊቱም ቢሆን በፍጹም እንዳታደርጉ። በዚህ ቀን በፍጹም ሴጣን የሚመለክበት ወይም ደግሞ ስካርና ጭፈራ የሚደረግበት ቀን አይደለም። በዚህ ቀን በዝማሬና በእልልታ እግዚአብሔርን የምናመሰግንበት ድንግል ማርያምን ከፍ አድርገን የምናሳይበት ቀናችን፣ የተቸገሩትን የምናቀርብበት የምናበላበት እንጂ የስጋ ስሜቶቻችን ወይም ደግሞ የስጋ ሀሳባችንን የምንፈጽምበት በዓል አይደለም። ስለዚህ በዓሉን ስታከብሩ በዚህ መልኩ ይሁን። ለዓመቱ ደግሞ ድንግል ማርያም በሰላም ታድርሰን። ለኦርቶዶክሳውያን በጠቅላላ መልካም የድንግል ማርያም የልደት በዓል። ልደትሽ ልደታችን ነው ድንግል ማርያም። ታችን በራ ደስ ይበለን፣ በጣም ደስ ይበለን። በረከቱን ለኛ ስላደል የጊሸኗ ማርያም የጌታዬ እናት የአክሱም
እናት ደስ ይበለን የጻድቃኔ ማርያም ደስ ይበለን የአምላኬ እናት የእንጦጦ ማርያም ደስ ይበለን የሁሉም እናት ደስ ይበለን የልደታ ማርያም ደስ ይበለን የጌታዬ እናት ደስ ይበል ሆና ተሰጥታለች ደስ ይበለን የሚመኩባት ደስ ይበል በልቼ ጠጥቼ የምረካብሽ ደስ ይበለን ጎጆ ማረፊያዬ ደስ ይበል ማርያም አንቺው ነሽ ደስ ይበል ደስ ይበለን በጣም ደስ ይበለን ደስ ይበለን በጣም ደስ ይበለን በረከቱን ለኛ ስላደለ ረስ ያማኑኤል ረስ ያማኑኤል የታለ እጃቸው አይሰማም አማኑኤል አማኑኤል ረስ ያማኑኤል ለማ